የዛን ሰዓት በጣም ነው ስለ ካባኝ በጣም ቋቅቼ ነበርና ደግፊኝ እናቴ ይሙላልኝ ጎለቴ I lied. It's okay, it's okay, it's okay, it's okay. If you're lost. በጣም ባለጌ እኮ ነው ይሄ ነገር እውነት። በቃ አርቲስቶቻችን በቁማቸው መቅበር ጀመርን። ከታሪኩ ብርሃኑ ባባ እስከ ነጻነት ወርቅነህ አሁን ደግሞ አብዱ ኪያር ላይ ደረስን። 2% የመዳን ዕድልና 98% በሰውነት ውስጥ የተሰራጨ ካንሰር። ዶክተሮቹ ተስፋ በቆረጡበት ሰዓት እሷ ግን ባለም መድረክ ላይ ቆማ ድንቅ ታምርን ሰራች። በሌላ በኩል ደግሞ በኢትዮጵያ የሙዚቃ ታሪክ ውስጥ ትልቅ ቦታ ያለው አርቲስታችን አብዱ ኪያር በከፍተኛ ስጋት ውስጥ ይገኛል። ሰዎች በሱስ ውስጥ ነው እያሉ ይፈርዱበታል። ወዳጆቹ ደግሞ ለህይወቱ ሰግተናል ይላሉ። ለመሆኑ በአብዱ ኪያር ላይ የሆነ ያለው እውነተኛው ነገር ምንድነው? ይህች አዲሷ ታዳጊስ ከናይት በርድ ጋር የሚያያዛት ሚስጥር ምንድነው? አሁኑኑ በቪዲዮ እናየዋለን። ቪዲዮውን ላይክ፣ ሐሳባችሁን ደግሞ በኮሜንት እያጋራችሁን እስከ መጨረሻው አብራችሁን ቆዩ። ከሁሉ አስቀድመን 100 አራዳ ካወክ 99ኙ አብዱ ኪያር ኤቢዲ ነው ተብሎ በድፍረት የሚነገርለት በዘመን ጅረት ውስጥ ዝናውን ያለምንም ማንሸራተት ያስቀጠለውና መወደድን የፈጣሪ ጸጋው አድርጎ የተቀበለው ከትንሹም ከትልቁም ጋር እንደ ሁኔታው ተስማምቶ መኖር ይችላል በማለት የሙገሳ ናዳ የሚወርድለት እጅግ በጣም ተወዳጅ የሆነው አብዱ ኪያር ከሰሞኑ በማህበራዊ ሚዲያ ያጋራው ምስል ብዙዎችን አስደንግጦ መነጋገሪያ ሆኗል። እርግጥ ነው የአብዱ ኪያር የሰውነት ለውጥ አሁን የተፈጠረ ሳይሆን አመታትን ቀደም ብሎ የተጀመረ የሰውነት ለውጥ ነው። ነገር ግን ይህን ምስል የተመለከቱ ወዳጅ አድናቂዎቹ እጅጉን በመደናገጥ ይሄማ ተራ የሰውነት መቀነስ አይደለም በማለት ሐሳባቸውን በማህበራዊ ሚዲያ እያጋሩ ነው። ስጋታቸው ከምን እንደመነጨ ለማወቅ አስቸጋሪ አይሆንም። ባለፉት 4 ዓመታት የምንወዳቸውና የምንሳሳላቸው የኪነ ጥበብ ሰዎች በድንገት ህይወታቸው ሲያልፍ ተመልክተናል። ውስኖቹ የሰውነት ለውጥ እየታየባቸውና አረሄ ነገር ምንድነው እየተባለ በጥያቄ ውስጥ ባሉበት ጊዜ ላይመለሱ አሸልበውብን በኢትዮጵያውያን ልብ ውስጥ ከፍተኛ ድንጋጤና ሐዘን ከዛም አልፎ ፍራቻን ጭረውብን ሂደዋል። በዚህም ምክንያት አይደለም እንደዚህ የተጋነነ የሰውነት ለውጥ ቀርቶ ትንሽ የስሜት ለውጥ በአርቲስቶቻችን ሲታይ ስጋቱ እየጨመረ መጥቷል። ታዲያ ወዳጆቹ ኤቢዲ ስራውም ሆነ እኛን ማስደሰቱ የሚኖረው አንተ ስትኖር ነውና ቅድሚያ ለራስ ስጥ፣ ይሄ ነገር የሰላም አይደለም እያሉ ሐሳባቸውን ሲያካፍሉ፣ የተወሰኑ ሰዎች ደግሞ የኪነ ጥበብ ሰውና ሱስ የአንድ ሳንቲም ሁለት ገጽታ ናቸው በማለት አብዱ ኪያር በሱስ ውስጥ ነው ያለው፣ ይሄን ሱስ ካላቆመ እሱንም ልናጠው ነው በማለት ስሜታቸውን እያጋሩ ይገኛል። አብዱ ኪያር በሱስ ውስጥ ነው የሚለው የተገመተ ሐሳብ እንጂ የተረጋገጠ መረጃ አይደለም። ነገር ግን የአብዱን ገጽታ ሲመለከቱ ድንጋጤ መፈጠሩ የማይቀር እውነት ነው። ነገር ግን ደግሞ እኛ ወዳጅ አድናቂዎቹ ማድረግ የሚገባን ጥንቃቄ ይኖራል። አርቲስቶቻችን በእንደዚህ አይነት ሁኔታ ውስጥ ሲሆኑ አላስፈላጊ አስተያየት መስጠት፣ እንዲሸማቀቁና ቤታቸው ውስጥ ታፍነው እንዲኖሩ ስራቸውንም እንዳይሰሩ ስለሚያደርግ ለምንናገራቸው ንግግሮችና አስተያየቶች ልንጠነቀቅ ይገባናል። ካሁን በፊት ታሪኩ ብርሃኑ ባባ ጸበል መጸበል እየፈለገ ሕክምናንም መከታተል እየፈለገ ነገር ግን ህዝብ ፎቶ እያነሳ ስለሚለጥፉት ከዚህ ለመሸሽ ሁሉንም ትቶ ቤቱ ለመቀመጥ ተገዶ እንደነበረ በተደጋጋሚ ጊዜ ይነገራል። የቅርብ ጊዜ ትውስታችን ውስጥ የተቀመጠውና ብሔራዊ ሐዘን የፈጠረብን ነጻነት ወርቅነህም በነበረው የሰውነት ለውጥ ምክንያት የሚሰጡ አስተያየቶች ክፉኛ የረብሹት እንደነበረ ወዳጆቹ መናገራቸው አይዘነጋም። ሰማኸኝ በለውም በተመሳሳይ ማርታ ጎይቶምም በህዝብ ያልተገባ አስተያየት ለ2 ዓመታት በሯን ዘግታ እንደጠፋችና ህይወቷን ጠልታ እንደነበረ ይነገራል። እናም እኛ መናገርና መጻፍ ስለቻልን ብቻ የምናደርጋቸው ንግግሮችና ጽሑፎች ጥበበኞቻችን ይጎዳልና ለምናደርገው ንግግር እንጠንቀቅ የሚለው ሐሳብን እያጋራን ኤቢዲ ግን ከወራቶች ቀደም ብሎ በሰይፉ ፋንታሁን ሾው ስለ ሰውነቱ መቀነስ የተናገረውን ካንደበቱ እናስደምጣችሁ። ለሁሉም ነገር የተመሰገነ ይሁን። ሰሞኑን እንደውም ከሳ ደህና ነው ወይ ምናምን ይሉኛል ብዙ ሰው። ረመዳን ጾመን በጣም ደስ ብሎኝ በዛው በጾም ነው ያስኩት። ምንም አልሆንኩም፣ ጤነኛ ነኝ፣ አሪፍ ነኝ ያለሁት። እኔ ማቆ በሽታ የለም። እኔ ማላቀው ግን ካለ እናንተ ዱዓ አድርጉልኝ። በቃ እናንተ ጸሎት አድርጉ። አብዱ ኪያር ምናልባት ለህዝብ መንገር ከብዶት በህመም ውስጥ ካለ ፈጣሪ ምሕረቱን እንዲሰጠው አጥብቀን እንመኛለን። በታሪክ ሂደት ውስጥ ዓለም በ2021 የተዋወቃት ናይት በርድ የተባለች አሜሪካዊት ነበረች። አሁን ደግሞ ታሪክ ራሱን ደግሞ በሚመስል መንገድ በኢትዮጵያ ማዕዶት የተሰኘች አሳዛኝ ግን ደግሞ ባለ ተስፋ ሕፃን አለች። ታሪካቸው ቢመሳሰልብን እንደዚህ ወደ እናንተ አቀረብ ነው። ደስተኛ ለመሆን ህይወት መስመር እስክትይዝ መጠበቅ አትችልም። ይቺ ልጅ በመድረኩ ላይ ቆማ ይህንን ስትናገር በሰውነቷ ውስጥ ያለው የካንሰር ህዋስ 98% ተሰራጭቶ ነበር።
ዶክተሮቹ በህይወት ለመኖር የሰጧት እድል 2% ብቻ ነበር። ነገር ግን እሷ መድረክ ላይ የቆመችው ልታለቅስ አልነበረም፣ ዓለምን ልታስተምር እንጂ። ጄን ማርቼቪስኪ ገና በወጣትነቷ ነበር የጡት ካንሰር እንዳለባት ያወቀችው። የበሽታው ህመም እንደተጠበቀ ሆኖ በዚያው ከባድ ወቅት አብሯት የነበረው ባለቤቷ ጥሏት ሄደ። በቃ ከአቅሟ በላይ የሆነ የህይወት አውሎ ንፋስ መጣባት። ነገር ግን በጨለማ ውስጡና አንድ ውሳኔ ወሰነች። በህመሟና በሐዘኗ ለመበየን አልፈቀደችም። በኪነ ጥበብ ስሟ ናይት በርድ ወይም የሌሊት ወፍ ብላ ራሷን ጠራችው። ለምን ሌሊት ወፍ ብላ ጠራች ለሚለው ምክንያቷም የሌሊት ወፍ የምትዘምረው ጨለማው አልፎ ንጋት ሲመጣ ሳይሆን ገና ጨለማው እንዳለ ነው። እሷም በህይወት ጨለማ ውስጡና ልትዘምር ወሰነች። በ2021 የአሜሪካን ጎት ታለንት መድረክ ላይ ቀጥ ብላ ቆመች። ፈገግታዋ ተስፋን ያበራ ነበር። ሳይመን ካወል በስራሽ አቅም እያገኘሽ ነው ወይ ብሎ ጠየቃት። እሷም በረጋ መንፈስ አዎ፣ ነገር ግን ካንሰሩ ወደ ሳምባዬ፣ ጉበቴና አጥንቴ ተሰራጭቷል አለችው። መላው አዳራሽና ዳኞች በድንጋጤ ተዋጡ። ነገር ግን እሷ ቀና ብላ ከደረሰብኝ ነገር በላይ ትልቅ እንደሆንኩ ሰዎች እንዲያውቁልኝ ይፈልጋለሁ አለች። በመቀጠልም የራሷ ድርሰት የሆነውን ኢትስ ኦኬ ችግር የለውም የሚለውን ዘፈን ዘመረች። ድምጿ፣ የቃላቶቿ ጥልቀትና የመድረክ መንፈሷ አዳራሹን በሙሉ በእንባ ራሰ። ዘፍና ስታበቃ ሙሉ አዳራሽ በቆመበት አጨበጨበላት። ሳይመን እንባውን መግታት አልቻለም ነበር። ዘፈንሽ ሙሉ በሙሉ እውነተኛ ነው ሲል የወርቅ ባዘሩን ተጫነላት። በዚያ ምሽት የተናገረችው አንድ አረፍተ ነገር ግን በዓለም ዙሪያ የብዙ ሰዎችን አስተያየት ቀየረ። You can't wait unitly, life isn't hard anymore before you decide to be happy. ደስተኛ ለመሆን ህይወት አስቸጋሪ መሆኗ እስኪያቆም መጠበቅ አትችልም። ከኦዲሽኑ በኋላ ኢትስ ኦኬ ዘፈኗ በዓለም ዙሪያ ቁጥር 1 ሆኖ ተሰማ። ነገር ግን የጤና ሁኔታዋ እየተባባሰ በመምጣቱ ከቀጣዩ የውድድር ክፍል ለመውጣት ተገደደች። የካንሰር ህመሟን በከፍተኛ ጽናት ስትታገል ቆይታ በየካቲት 2022 በ31 ዓመቷ ከዚህ ዓለም በሞት ተለየች። አካሏ ቢለይም ናይት በርድ ለዓለም የተወችው መልእክት ግን ሕያው ነው። ህይወት ምንም ያህል ከባድ ብትሆንም አሁንም የደስታና የተስፋ ምክንያት ማግኘት ይቻላል። አሁን በእኛው ሀገር በኢትዮጵያ ደግሞ ታዳጊዋን ፍልቅልቋን ማዕዶትን ተዋወቅናት። ገና ዘለው ያልጨረሱ እግሮች፣ ስቀው ያልጠገቡ ጥርሶች፣ በቦረቅን ያላጣጣሙ ልጅነት በደም ካንሰር በሽታ ተጠቃና የልጅነት ጊዜዋን ባልጋ በሚያደክም እጅግ አሰልችና አስቸጋሪ በሆነ የህመም ስቃይ ውስጥ እንድታሳልፍ ተገደደች። ማዕዶት ግን በህመሟ ተሰብራ አልተቀመጠችም። ይልቅስ እያንዳንዱን ቀኗን ከአስቸጋሪ ህመም ጋር እየታገለች በፈገግታ ታልፈዋለች። የመንፈስ ጥንካሬዋ ያስቀናል። አረ እንዴት በዚህ ዕድሜዋ አስቻለችው ያሰኛል። ያመማትን ህመም ስታብራራው ለተመለከተ በህመምና ስቃይ ውስጡና ፕራክቲካል የተረዳችውና እየኖረችው ያለችው ሳይሆን በህክምና ጥናት ውስጥ ያገኘችው በከፍተኛ ማዕረግም የተመረቀችበት ዕውቀት ይመስላል። በቻለችው መጠን ለሰዎች ግንዛቤን ትፈጥራለች፣ ደግሞ በመንፈስ ታበረታለች። ሃይማኖቷ ላይ ያላት ብርታትና ጥንካሬዋ ያስቀናል። ለጸሎትና ምስጋና ያለችበትን ስቃይ እንደ ሰበብ አስባብ አታስቀምጥም። አንደበቶቿን ሳታዝል ፈጣሪዋን ታመሰግናለች፣ ትማጸናለች፣ ትጸልያለች። በዝማሪም ትማጸናለች። ደግፊኝ ማርያም ብላ የአምላኳን እናትም ትማጸናለች። ደግፊኝ እናቴ ይሙላልኝ ጉለቴ። ታዲያ የማዕዶት ጥንካሬ ተራውን ህዝብ ብቻ ሳይሆን ስለ ህመሙና ስላለችበት ደረጃም አሳምሮ የሚያውቀው ዶክተሯ ስለ እሷ እንደዚህ ሲል መልእክቱን አስተላልፏል። ይህንን ደብዳቤ የምጽፈው አንቺን ለማጽናናት አይደለም። እውነቱን ብንናገር መጽናናት የሚያስፈልገን እኛ ነን። እኛ ጤና እያለን ቤተሰብ እያለን ብዙ በረከቶች እያሉን ስለሌለን ነገር እናጉረመርማለን። አንቺ ግን በከባድ ህመም መካከል ሆነሽ ፈገግታሽን አልሸሸግሽም፣ ተስፋሽን አላጣሽም፣ ህይወትሽንም አልጠላሽም። በየቀኑ ከከባድ ህመም ጋር ትታገያለሽ። ነገር ግን በየቀኑም በህይወት መሰንበትን ትመርጫለሽ። እኛ ትንሽ ችግር ሲያጋጥመን ተስፋ እንቆርጣለን። አንቺ ግን ከሞት ጥላ ጋር እየተጋፈጥሽ ነገን በፈገግታ ትጠብቂያለሽ። ይሄ ለኛ ሁላችን ከመቶ መጽሐፍት የሚበልጥ ትምህርት ነው። ማዕዶት፣ ምናልባት አንቺ ራስሽ የማታውቂው አንድ እውነት አለ። የታመመው ሰውነትሽ ነው፣ ነገር ግን የታከመው መንፈስ የኛ ነው። አንቺ በሆስፒታል አልጋ ላይ ሆነሽ ሳለ እኛን ከቅሬታ ከተስፋ መቁረጥና ከማያቋርጥ ማጉረምረም እየፈወሽን ነው። በሽታሽ ደምሽን በከለ፣ ፈገግታሽ ግን የኛን ልብ ፈወሰ። አንቺ መምህር ሳትሆኚ አስተማርሽን፣ መጽሐፍ ሳትጽፊ የህይወት ታላቅ መጽሐፍ ሆንሽልን። መድረክ ላይ ሳትቆሚ የሚያነቃቃ ንግግር አደረግሽ። ህይወት የምትለካው በምን ያህል ዓመታት እንደኖርን ሳይሆን በምን ያህል ፍቅር፣ ተስፋና ምስጋና እንደኖርናት መሆኑን አሳየሽን። አንቺ ህመምንና ከባድ ህይወት ፈተናን በፍቅር ተቀብሎ መኖርን የአሞር ፋቲ ትርጉም ሆንሽልን። ህመምሽን አልሸሸሽም፣ አልጠላሽውም፣ አልገረመምሽውም። በፍቅር ተቀበልሽው፣ በተስፋ ኖርሽበት፣ በፈገግታም አሸነፍሽው።
ይህ ጣፈንታን በክብር መቀበል ማለት ምን ማለት እንደሆነ በሕይወት ያስተማርሽን ትልቅ ጥበብ ነው። ዛሬ እናመሰግንሻለን ማለት ብቻ በቂ አይደለም። አንቺ ብዙዎቻችን ከእንቅልፋችን ቀስቅሰሽናል። ከማጉረምረም ወደ ምስጋና፣ ከፍርሃት ወደ ተስፋ፣ ከቅሬታ ወደ ተቀባይነት መንገድ አሳየሽን። ያለንን ጤና እንድናደንቅ፣ ቤተሰባችንን እንድንወድ፣ እያንዳንዱን ቀን እንደ ስጦታ እንድንቀበል አስተማርሽን። ከዛሬ በኋላ ስናጉረመርም ፈገግታሽን እናስታውሳለን፣ ስንደክም ድፍረትሽንም እናስታውሳለን፣ ስንፈራ ተስፋሽን እናስታውሳለን። ሕይወት ለምን እኔ ብለን የምንጠይቃት ሳይሆን እንዴት በፍቅር ልንኖራት ብለን የምንኖራት መሆኑን አንቺ አሳየሽን። ማዕዶት ትንሽ ልጅ ብቻ አይደለሽም። አንቺ ለኛ የተስፋ ፊት ነሽ፣ የምስጋና ድምጽ ነሽ፣ የድፍረት ምልክት ነሽ። አንድ ትንሽ ልብ እንደ ማህበረሰብ ሊያነቃ እንደሚችል አሳይተሽናል። ምናልባት ጀን ዛሬ በሕይወት ብትኖር ፈገግታሽን አይታ እጅሽን ይዛ ኪፕ ስማይሊንግ ኢትስ ኦኬ ትልሽ ነበር። ምናልባትም አንቺ ደግሞ ሁሉም ጥሩ ይሆናል ብለሽ ትመልሽላት ነበር። ቋንቋችሁ ቢለያይም መልእክታችሁ አንድ ነው፣ ተስፋ፣ ምስጋናና ፍቅር። ስለዚህ ዛሬ ከኢትዮጵያ እስከ አሜሪካ በሚሊዮኖች ልብ በአንድ ድምፅ እንላለን፣ ዩ አር አወር ናይት በርድ ማዕዶት። አንቺ የኛ ናይት በርድ ነሽ ማዕዶት። እግዚአብሔር በፈውሱ ይጎብኝሽ፣ በፍቅሩ ይሸፍንሽ፣ በሰላሙ ያጽናሽ። እኛም የሰጠሽን ትምህርት ከልባችን ፈጽሞ አንረሳውም። ስለ ፈገግታሽ እናመሰግናለን፣ ስለ ተስፋሽም እናመሰግንሻለን፣ ስለ ድፍረትሽም ከፍተኛ የሆነ ምስጋና አለን። ከሁሉም በላይ ሕይወትን እንደገና እንድንወድና ያለንን እንድንቀበል ስላደረግሽንም እናመሰግናለን። ፈጣሪ ምሕረቱን ይላክልሽ። አበቃን። እናንተም ያላችሁን ሐሳብ አስተያየት በኮሜንት ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።